መላኩ ተፈራ ሲባል ታውቃለህ አይደል እግዚአብሔር ታናሽ ወንድ መላኩ ተፈራ ጋር ተገናኝተናል አንድ ግቢ ላይ ታስረናል እሺ እነዚህ ደርጎች ጋር ታስረ ያለው ዞን 4 ላይና እሺ እኔ እንዳልኩ ፊክሽኑን ማነባለው መላኩ ተፈራ ይሄን ነው ማቀው መላኩ ተፈራ እግዚአብሔር ታናሽ ወንድም ነው መላኩ ተፈራ እስር ቤት ያገኘው መላኩ ተፈራ ግን ምድራችን ላይ ለሀገር መሪ ብዬ የምመኛቸው አይነት ፐርሰናሊቲ ነው ያገኘው እውነትክን ነው በስነ ምግባር ከፍታ ላይ እስር ቤት ውስጥ ነው 3 ዲግሪ ነው የወሰደው ሰው ዋው በጣም የሚገርም ስብዕና ያለው ሰው የተቆጠበ ንግግር በስርዓት ኮሙኒኬት የሚያደርግ እንኳን አይደለም በዛ በመናቀው ባህሪ ወይም በሰማናቸውና በተጻፈለት ማንነት ቀርቶ አይደለም والله የዛ ተቃራኒ እንኳን አይገልጸውም ሰውየው በጣም ይገርማል ሌላ ዓለም ውስጥ እስር ቤት ውስጥ ነው 3 ዲግሪ መውሰድ በዛ አይነት ራሱን መገንባት ማነጽ በጣም በተለየ ሁኔታዎች ውስጥ ማለፍ እኔ በጣም ተአምር ነው የሆነብኝ ይገርማል በጣም ሳቀውም ሳገኘውም ስታወቀው በግልጽ ምን የነገርኩት እኔ መላኩ ተፈራን ያው እኔ ማቀ በመጽሐፍ ነው እግዚአብሔር ታናሽ ወንድ ስትባል ነው ማቀ እንደዚህ ያልከው ቀጥታ እና ማቀ እሺ እና ዛሬ የማየው መላኩ ተፈራ ግን ሌላ መላኩ ተፈራ ነው እና ይሄ እንደዛ አይነት እስር ቤት የራሱ የሆነ የሚፈጥራቸው ሰዎችን ብዙ አይነት ሰዎች በተለያየ ማንነት ውስጥ ያልፋሉ አንዳንድ ጊዜ ለዛ ነው ብዙ ጊዜ እስር ቤቱን አሳምራችሁ ስሩት ይባል ነበር ይባላል አይደለም በኢህአዲግ ዘመን ምናልባት ማን እንደሚገባበት አይታወቅም ብዙ መሪዎች ታስረዋል ሀገር መሪ የተባሉ ሰዎች እዛ እስር ቤት ላይ ገብተዋል